ሰላም በስተመጨረሻ ራሷን ስታ ወደቀች። ሮዛና ናታን ከሚባለው በላይ በሀዘን ተቃጠሉ። እንዲሁም ደግሞ የናታንና የሮዛ እናት እጅጉን በጣም አዘነችና ሰላም ራሷን በመሳቷ የተፈጠረውን ነገር በሙሉ መቆጣጠር አቃታት። የሮዛ ንዴትና ቁጣ እንዲሁም ደግሞ የናታን የሚያስፈራ ንዴት እጅጉን በጣም ማኪ እንግዲህ ከሚባለው በላይ ወደ ናታን ዘንድ የሰርግ ፍስታን ልብሶችን ቤሎ ላከችና የኔ ፍቅር ማንኛው ይሻላል ምረጥ ብላ ስትል፣ ሰላምም ደግሞ ናታን በተፈጠረው ነገር እጅጉን በጣም ስላዘነና ስለተናደደ ራሱን መቆጣጠር አቅቶት ወደ መኝታ ቤቱ ገብቶ ነገሮቹን እያሰበ ነበር። በድንገት ሰላም መጣችና ቆይ ይሄ ነገር ምንድን ነው? አሁንም ሀሳብና ጭንቀት ላይ ነህ እንዴ? የኔ ፍቅር ይሄማ በጭራሽ ሊሆን አይችልም። በቃ ከተፈጠረውን ነገር በሙሉ እርሳው ብላ እያጽናናችውና ካጠገቡ ሆና እንደምትወደውና እንደምታፈቅረው በተደጋጋሚ እንግዲህ እየሳመችና እየጨመጨመች እየነገረችው ነበር። እሱም ደግሞ አንቺ እኮ ከሌለሽ ለኔ ዓለም ባዶ ናት። የህይወቴ ትልቋ ትርጉም አንቺ ነሽ። ስለዚህ ምንም ቢሆን ምንም አንቺን ማጣት የለብኝም ሰላሜ። ምንም ቢፈጠር ምንም ካጠገብ የሆነች ችግሮችን አብረን መፍታት እንጂ በእንደዚህ አይነት መልኩ አንቺ ራስሽን ማሳለፍ የለብሽም ብሎ ተናገራት። እሷም ደግሞ ከሚባለው በላይ ጨለለችና እባክህ እባክህ ምንም ቢፈጠር ምንም እንደዚህ እያልክ እኔን እንትን አትበለው። ቆይ ምንድነው አላማና እቅድህ? ፈተና ውስጥ ማስገባት ነበር እንዴ? በህይወት ሙቷል የተባለው ሰውዬ ደግሞ እኔ ነፍሰ ገዳይ እያልኩኝ ላንተ እየተጨነኩኝና ከምታስበው በላይ ምን እያሰብኩ እንደሆን አታቅም አለችው። ታይ እንጂ ምን ሆነሽ ነው ሰላሜ? ለእኔ እንደምትጨነቂና እንደምታስቢ እጅጉን በጣም ጠንቅቄ ያውቃለሁ። ግን በእንደዚህ አይነት ስሜት ራስሽን ከባድ አደጋ ውስጥ ለማስገባት አትሞክሪ የኔ ቆንጆ። በህይወቴ እንዳንቺ የምወደውና የማፈቅረው ሰው የለኝም ብሎ አላት። እሷም እንግዲህ ከሚባለው በላይ ራሷን መቆጣጠር አቅቷት ወደ መኝታ ክፍሉ ገብታ እያጽናናችው ሳለ ማኪ የላከችውን ቴክስትና እንዲሁም ደግሞ ለሰርጋችን የሚሆን ምረጥ ብላ ስትለው በጣም ደነገጠና ጭራሽ እኔንም ምርጫ ውስጥ አስገብተህ እያጃጃልከኝ ነው ያለኸው አይደለ? በጣም ያሳዝናል። ይህንን እኔ ካንተ አልጠብቅም። እንዴት እንደዚህ ታደርገኛለህ? ለካ ሁሉም ነገር የውሸት ነበር አለችና ራሷን መቆጣጠር አቅቷት ድፍት አለች። የናታን እናትም የተፈጠረውን ነገር አዘነችና ናታን አንተ ለሷ ፍቅርና ስሜት ከሌለህ በቀላሉ ማሰናበት እየቻልክ እንደምትወዳትና እንደምታፈቅራት እየተናገርክ እንዴት እንደዚህ ሊሆን ይችላል? ማኪ በጣም ጥሩ ልጅ ናት። አንተም በጣም ታፈቅርሃለች። ሁሌም ቢሆን እሷን እንድታገባ ነው የምፈልገው። አንተ ግን በሚያሳዝንና በሚያሳፍር ሁኔታ የልጅና የጅል ጨዋታ እየተጫወትክ ሁሉንም ነገር አበላሸው ብላ ተቆጣችው። ሮዛ ማኪ እያደረገች ያለው ነገር ልክ እንዳልሆነ ተረዳችና ስሚ አንቺ ቅድም ምግብ ስንበላ እንዳረገዘ ወይንም ሌላ ነገር እንደተፈጠረ እያቅለሸለሸሽና እያስመለሰሽ ነበር። አይሽ ይህን ነገር ደግሞ ስታደርጊው ርቀሽ ማሰብ መቻል አለብሽ። ወንድሜ ላይ ልሰሪ ያሰብሽውን ድራማ አቁሚ አላት። ከዛ እንዴት እንደዚህ ትለኛለህ? ምንም ቢፈጠር ምንም እኔ ይሄንን ድራማ ለማቆም እጅጉን በጣም ከሚባለው በላይ ዋጋና መስዋዕትነት ለመክፈል የሚያሳዝንና ልብ የሚነካ ነገር ማድረግ የለብኝም። ስለዚህ ምንም ቢፈጠር ምንም እያንዳንዱ ዋጋ መክፈል ያለብኝም በሙሉ እከፍላለሁ። ስሚ ማኪ፣ ወንድሜ በህይወት እያለ አንቺ እንድትጫወችበትም ሆነ አንቺ መከራ እንድታበየው አልፈቅድልሽም። የፈለገ ይሆናል እንጂ እኔ ሮዛ መሆኗን ወቂ ብላ አለች። ሰላም ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሮዛ ድራማ እንደቀጠለ ይገኛል። ሮዛ በገዛ ሰሪዋ ቤት እንግዲህ ፍቅረኛው እያቃጠላትና እያንገበገባት ይገኛል። እሱም ደግሞ በፍጹም ማኪን እንደማይወዳትና እንደማያፈቅራት
በተደጋጋሚ ቢናገርም ማኪ ግን ናታንን የግሏ ለማድረግ ብዙ ነገሮችን እየደከመች ትገኛለች። ሰላም ምግብ አቀረበችና ሮዛና ናታን እየተጫወቱ ሳለ ማኪ እንግዲህ እንጀራውን ወደ ሳህኗ አድርጋ እየበላች ሳለ እያስመለሳት ወደ ሽንት ቤት እየበረረች ሄደች። ሰላምም ደግሞ ደነገጠችና ቆማ መመልከት ጀመረች። እንዴ አሟታል መሰለኝ ተከተሏት ብላ አለች። ማኪም እንግዲህ ወደ ምኝታ ክፍሏ ገብታ ከሚባለውና ከሚነገረው በላይ በደስታ ተሞልታ ወይኔ ማኪ አንቺ እኮ በጣም የምትለይ ጀግና ነሽ። ያሰብሽውንና ያቀርሽውን ነገር ከማድረግ ወደ ኋላ ተመልሰሽ አታቂም። ደስ የሚል ነገር ነው። ስለዚህ ምንም ይፈጠር ምንም አንቺ ለየት ያልሽ ሴት ነሽ። ስለዚህ በመቼውም ጊዜ ቢሆን አንቺ ማንም ትቶሽ እንትን ሊል አይችልም። ዋው በጣም ደስ ይላል። እኔ እጅጉን በጣም ደስ ብሎኛል። አሁን ማድረግ ያለብንና የሌለብንን ነገር በሙሉ ለይተናል። መጨረሻ ላይ ግን ከሚገርመው በላይ ሁላችንም አሸንፈን ነጻ የምንወጣበት ጊዜ ይመጣል። ዛሬ በቃ ሁላችሁም አብቅቶላችኋል አለች። ሮዛ መታ እውነቱን ተናገረች። መጨረሻ ላይ ደግሞ ይሄ ነገር እያደረግሽ ያለሽው ልክ እንዳልሆነ ማወቅና መረዳት አለብሽ ብላ አስጠንቀቃታለች። ሌላውና ትልቁ ነገር እንግዲህ ሴትዮይቱ ደግሞ ፖሊሱ መጣና እስር ቤት መግባት ወንጀል ተፈጽሞ እዚህ ቤት አለና ቪዲዮም ተልኮልናል ወደ እስር ቤት መግባት አለባት ተብላ ማኪም ደግሞ ሰላም ራሷን አሳልፋ ልትሰጥ ስትል ማኪ ወንጀሉን የፈጸምኩት እኔ ነኝ፣ ከግድግዳ ጋር ገፍትሬ እንትን ያልኩት እኔ ነኝ አለችና እንግዲህ እውነት መስሎት ተቀብሎ ሀሳቡን ማኪም ወደ እስር ቤት ልትሄድ ስትል የሮዛ እንዲሁም ደግሞ የናቲቱና የናታን ትልቅ እቅድ ስለሆነ ናታንን እንደምትወደውና እንደምታፈቅረው ተመስክሮባታል። ሮዛን እናቲቱ ልፈትናት የነበረችው እውነት ናታንን ትወደዋለች ወይስ ናታንን አሳልፋ እስር ቤት ታስገባዋለች ወይ የሚል ትልቅ ጥያቄ ነበር። ዞሮ ዞሮ ሁለቱም አልተሳካላትም። ወይዘሮ ማኪ ማለት ነው። መጨረሻ ላይ እንግዲህ እናቲቱ እኔ ማኪ በጣም ጥሩና መልካም ልጅ እንደሆነ በተደጋጋሚ አውቅ ነበር። ናታን የተጋረደብህን ዓይንህን ብትገልጥ በጣም ደስ ይለኛል። ማኪን እንድታገባ ትፈልጋለሁ እያለች ጭቅጭቋን ቀጥላለች። ሮዛም ደግሞ ተይማየ የሚቆጭሽን ነገር አታድርጊ። ማኪ የናታን ፍቅር ይዟት ሳይሆን እልክ ነው። ሰላም ደግሞ በጣም እንደሚዋደዱ በተደጋጋሚ ተናግሯል። ቢያንስ የወንድሜን ፍላጎት ልንሞላለት ይገባል ብላ አለቻት። ሮዛ በማይመለከትሽ ነገር እንድትገቢ አልፈልግም። ማኪን ሁላችሁም በላይ እኔ ያውቃታለሁ። ለሰላም እንደምትተማመኝ እኔም ደግሞ ለማኪ ሁሉንም ነገር እተማመንባታለሁ ብላ መከራከር ጀመረች። ናታን ሁሉም ነገር ሲጨንቀው ከቤት ወጣና ወደ ሌላ ቦታ ሄዶ ቁጭ ብሎ ሰላምም እቤት ሲደብራትና ነገሮችን መቆጣጠር ሲያቅታት ናታን ወዳለበት ቦታ ሄደችና እኔ ምልህ አንተ እኮ ቤት ተለለ ስራውም አይሰራኝም፣ በጣም ያስጠላል ሁሉም ነገር። ስለዚህ ራሴን መቆጣጠር አቅቶኛል እና እንዴት አንተ ትተኸኝ ለብቻህ እንትን ትላለህ? የኔ ፍቅር ጠፋሁብሽ አይደል? እኔም ቤት ሲደብረኝ ንፋስ ምናምን ልቀበል ብዬ እኮ ነው እንጂ ሌላ ምንም የተፈጠረ ነገር የለም አላት። እሺ እንደዛም ከሆነ በጣም ጥሩ ደስ ይለኛል። አሁን እንግዲህ ማድረግ ያለብን ነገር ሁላችንም ከሚባለውና ከሚነገረው በላይ መስዋዕትነትና ዋጋ እየከፈልን ነው። ስለዚህ ለምንድን ነው ከእስር ቤት የተመለሰችው? ማኪ ያልታሰረችው ለምንድን ነው ብላ ማፋጠጥ ጀመረች። እሱም ደግሞ እባክሽ ሰላሚ፣ ይሄን ነገር ያደረግነው እሷን ልንፈትናት ነበር። ፈተናውን አለፈች። ታዲያ ለምን አታገባትም? እሷን እንዴት እኔ ላይ ትቀልዳለህ? ብላ ስትቀልድበት እባክሽ ይቅርበኝ፣ ካሁን በኋላ ይሄን ስህተት በፍጹም ላደርገው አልችልም ብሎ መለማመጥ ጀመረ። ሰላምም ተቀየመችና ከዛ ቦታ ላይ እየበረረች ወደ ቤት መጣች። እሱም ተናዶ ስለነበር ሁሉንም ለሮዛ ነገራት። መጨረሻ ላይ እንግዲህ
ሮዛን በሚገርም ሁኔታ ተተኛችበት ቦታ ላይ ናታንም ወደ መኝታ ክፍሉ ገብቶ ስልኩን ከፍቶ ሲያየው ሰውየው ሲገደል ሬሳው ሲገተት የነበረውን ቪዲዮ ማኪ ቀርጻ ነበርና ለናታን ላከችለት። ናታንም ያንን ካየ በኋላ ራሱን መቆጣጠር አቅቶት ደንግጦ ፍዝዝ አለ። ምንድን ነው እየተፈጠረ ያለው? ወይኔ ጉዴ! የዘንድሮ ማየ ብቻ ነው ከሚባለው በላይ ራሴን መቆጣጠር ነው ያቃተኝ። ለምንድን ነው ነገራቶቹ እንዲህ እየሆኑብኝ ያለው ብሎ በጣም ተናደደና ወደ ሮዛ ክፍል ሄደና ያንን ቪዲዮ ሲያየው በጣም ደነገጠች። ሮዛ ወንድሜ አትጨነቅ እንጂ በጭንቀት የሚለወጥና የሚቀየር ነገር የለውም። መፍትሄው መነጋገር ነው። አየህ ሰውየው በህይወት አለ። ባይኖር ኖሮ ልታስብና ልትጨነቅ ትችላለህ። ሮዛ አይደለም ይሄንን ገና ብዙ ነገር ታደርጋለች። ስለዚህ ሁሉም ነገር ለበጎ ነው አለችውና ተይ አሳልፋ እሷ ለሰው ትሰጣለች። ለሰው የማሰጥበት ምንም ምክንያት የላትም። እኔ በጣም ከፍቶኛል አለና ተናደደ። እሱም ታዲያ እንዲህማ እንድትሆኚ በጭራሽ አልፈቅድልህም። ስለዚህ እኔ የሆነ መፍትሄ ማበጀት አለብኝ አለችና ሮዛ ሞተ የተባለውን ሰውዬ ፍለጋዋን ቀጠለች። ሰውየው በህይወት እንዳለ እናቲቱን እንዲሁም ደግሞ ናታንና ሮዛ ያውቃሉ። ሰላም መጨረሻ ላይ ሲነግራት ብትደነግጥም ሮዛ ፍለጋዋን ብትቀጥል ያ ልጅ ካለበት አካባቢና ሰፈር ጠፍቷል ብለው አሏት። በቃ ይህንን አጋጣሚ ተጠቅማ ይቺ እባብ ልጁን ከዚህ ሀገር አስጠፍታ ወይ ሌላ ቦታ ላይ አድርጋ እንደ ሞተና በህይወት እንደሌለ ልትናገር ነው። እሱ ደግሞ በህይወት ከሌለ ለኛ ሶስታችንን በአንዴ የተያይዘን እስር ቤት መግባት ከባድና አደገኛ ነገር ነው። ምን አይነት ጉር ነው የተፈጠረው? አሊያም ደግሞ በቃ ያለው አማራጭ ምንድን ነው? በግዱ ማኪን ማግባት አለበት። ሰላም ምን ያህል ልቧ እንደሚሰበር አስቦት ነው ይሄን ነገር የፈቀደው። ያሳዝናል። እውነት በጣም አዝኛለሁ እያለች ራሷን መውቀስ ጀመረች ማለት ነው። መጨረሻ ላይ እንግዲህ የሮዛ ጥንካሬና ጥረት ሰውየው ካለበት ቦታ ላይ አንጠልጥላ ካመጣችው ናታን ከሰላም ጋር ሊጋባ ነው። ሰውየው ግን በማኪ ገንዘብ ወይንም በማኪ ሁኔታ ያ ሰውዬ ከጠፋና በሰፈር ካልተገኘ እንደ ሞታ አድርጋ አስባ እነሱን እስር ቤት ልታርመጠምጣቸው ትችላለች። ያኔ ደግሞ ናታን በህይወት እያለ እናትና እህቱን እስር ቤት ማስገባት ስለማይፈልግ በግዱ ሮዛን እየወደዳትም ቢሆን እህቱን እያከበራትም ቢሆን ሰላምንም ደግሞ እያፈቀራትም ቢሆን እናቱንም ቢሆን እያዘነ እንግዲህ እሷን አግብቶ እናትና እህቱን ነጻ ያወጣል። የሰላም መጨረሻ ግን ምንድን ነው? እውነታ ተደብቃ አትቀርም። የሞተው ሰው የተባለው ቀጥ ብሎ ለእውነትና ለትክክል መጥቶ ሲመሰክር የዛኔ ማኪ እንደዚህ የዘለለችውና ጦርነት የፈጠረችው እንዲሁም ተኝታ በህልም ላይ ሆና ከናታን ጋር ስትጋባ ኬክ ሲቆርሱ ወይን ሲጠጡ ስታይ በድንገት መታ ሰላም ስትቀሰቅሳት ቀወጠችው። ጸጉሯን ይዛ አስተኝታ ነጫጨቻት። ሮዛ መታ በመካከል እንዴት ይህን ታደርጊያለሽ? ቆይ በአሁን ዘመን ሰው ትማቻለሽ እንዴ ብላለች። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።